ከፍቅርና ከገንዘብ የትኛውን ትመርጣላችሁ? ኮሜንት ላይ አስቀምጡልኝ እስቲ። አንድ ልጅ ነበር ፍቅሬ ደቢሱ ቀርቦልኝ ነበር። እህል አልበላም ነበር እሱ ካልመጣ እና ለምን አልተገናኛችሁም? አብራችሁ ለምን አብራችሁ? ሚስት እያለሁ ደብቆኝ አብረን 2 አመት ቆይተን ሚስቱ መጣኝ። ሚስቱ በበላይ ነበር። መቅዲ እመጣለሁ ያለን ሰው መጠበቅ ቢዘገይም እንኳን በጣም ቀላል ነው። አው መቅዲ የሱ ተማሚ ነኝ የሱ በሽተኛ ስመኝ የምሳምሳፈኝ የምተኛ እቹት እንደውም መቅዲ በቃ እቹት መቅዲ አግባት ምን ያነፋርቃል? እቹት መጣላለች ነጎደ ጊዜው እያየነው ገሰገሰ እንደ ቀልድ እድሜ ሜደ እንደ ቀልድ እንደው ፈጣሪ ከዚህ ከሞላ ሴት አንድ ለኔ እንደው ለየዋው ለልበ ገራገሩ አትኑ ከመልክ መልካልኝ አንድ ወዳጄ ምን አለኝ፣ ይሄን ጥያቄ እስኪ ከመለሰልሽ ጠይቂው አለኝና ሀብቴ መጨረሻ ሰዓት ላይ ሆስፒታል ውስጥ ሆኖ ደሬ ጋር ደወለ። አንድ ነገር ይዘህልኝ ብሎት ነበረ። ምንድነው እሱ? ጀምሯል ስትለኛል። ሰላም ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። ዛሬም ከአዲስ ቪዲዮቻችን ጎን ለጎን አለን። ዛሬ በአዲስ ቪዲዮ ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ቅኖሩ ነስንሶ እንዲሁም አጣፍቶ ቀሽኖ ቀምሮ የሚያቀርብላችሁ ግሴ ግስላው አለ የማር ወለላው አብረን ይደዛዛ ሰው እንዲህ በቃል አብረን በመሆን ነው። እንደተለመደው እዚህ ቤት ውስጥ ምንም አይነት ካሽ ገንዘብ አንቀበልም፣ እንዲሁም ቼክ አይሰራም። ምንም አይነት ማስያሻኛ ጋር አንይዝም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉ ልባችን በደስታ ማለቱ ትታ በማለት ጀምራለች። ምክንያቱም 100 ሰብስክራይብ አልፈናል። እድሜ ለእናንተ ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። የሶሻል ሚዲያ ሊንኮቻችን ይኸው ከስር እየገባችሁ ማዘዝ ትችላላችሁ። እኛም ቢያለን ነው ግሴ በጭራሽ ቢያላልንም። ዛሬ እንግዲህ እንደተለመደው ልደትሽ ዛሬ ነው። ወፋ ለግዳኛለች ገና በማለዳ ዘምራልኛለች። ሄው 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 ሄይ 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 ሄው 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 ሄይ 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 የምንላቸው ከዛ ውስጥ ግሴ ግስላ የማሮለራው ዛሬ ልደቱ ነው። ሃፒ በርዝዴ በሉት ቤተሰቦች። ጊፍቱ እንኳን ቢቀር በላይክ እና በኮሜንት እያጥለቀለቃችሁት ሃፒ በርዝዴ አንተ ሸበላሽ ብርቅርቅ በሉት። አንተ እንኳን ተወለደ አመሰግናለሁ። እድሜ ይስጣቦ። ቤተሰቦች በቀጣይ 2 ቆነጃጅቶች ህፃናቶችን ሃፒ በርዝዴ እንላለን። ህፃን ሰምፔርና አሜን ደሳለኝ እንኳን ተወለዳችሁልን፣ እድግ በሉልን። ፈጣሪ አምላክ እድሜና ጤና ከስነ ምግባር ጋር አትረፍርፎ ይስጣችሁ እንላለን። ሃፒ በርዝዴ ብለናል። ግሴን እንኳን ተወለድክ ለማለት የምትፈልጉ ላይኩን እየተጫናችሁ እንኳን ተወለድክ በሉትና ዳይ ወደ ቪዲዮ። እስቲ የ90ዎቹ ትዝታችን ሰብሰብ አድርገን ይዘመተናል። ማን ነው ይህን ግጥም አብሮ የሚሸመድደው? ተቀበል አበሻ ጀግኖች ሲፋለሙ ይሄውና ለምለሙ መሬት እየሳሙ የተገናኙበት ሁለት አይነት ውበት አንድ አይነት ልቦና ቪቫ ባርሴሎና ሲደረደር ገና ጦሩ በተጠንቀቅ እርሶም በመሳቀቅ ልጆቹ በከንቱ ራይካርድ ፉጨቱ ባርሳም ጀግንነቱ አቤት ማስደሰቱ ዓለም ከመሬቱ ከፍ ያረገኝ ለታ ያምላኬን ውለታ ልብ ያለ መርሳቱ እዚህ ግን በከንቱ ሆይ ሆይ ይባልና ለሚያልፍ ቀን ኦና ለሚሻር ቅዠቱ መን ቢወራጭ ጣቱ ኖ እኔ ሮናልዲኖ ይችን ክቡር ጣቴ ገና ከማግባቴ ወደ ላይ ያሻቅባ አባ ክብሩን ላንተ ለኛ ግን አቃተ ጎንህ ብርቱነቱ ወገብህ ኡደቱ እግርህ አዟዟሩ እንዴት ነው ነገሩ አልተቻልክም አቦ ብራቮ ብራቮ አጃኢብ ሲል ከቦ የዚያን ጀግና ውበት ያንቺ ምጃለበት ያንቺ ጥንካሬ ቺርስ በግንባሬ ይሄም እንዳጅሬ ግዳጁን ፈጽሞ ጓደኛውን ስሞ አምላኩን አይረሳ እጁን እያነሳ ስብሐት ለአብ ለወልድ ለመንፈስ ቅዱሱ ሲያቀብለኝ እሱ ሲጠጋኝ አጅሬ በዚህ ሐሳብሬ ኋላ ሲቀርጋሼ ወደፊት ገስግሼ ወደፊት ደሞ ሌላ ጭልፊት ልንጠቅ ባይ ሳተና ሲጠጋ እንደገና እሱም በዚያ አልፍና ኳሷን በዚያ ልኬ ተመስገን አምላኬ እጅግ የምወድ ይቀመጥ ኮድ ሳይወጣ ምስጋናው ዝምታ ነው ዋናው ስመክር ተቀበል ቤካም
አንተ ዝም በል የእንግሊዞች አውራ ብቻውን ምን ሰራ ብቻውን በራሪ ከላያው ፈጣሪ ችሎታን ያደለ ከታች ይሄም አለ ኤቶ ባልንጀሬ ተሳክቷል ዛሬ አታስብ የነገን ደነስ አርገን ያሻገርናት እንደው ለሱ ምን ሊገደው ለሃያልነቱ ይሄውና መሬቱ ከጀርባው ላይ ወርደን ጋደም ያልነበቱ አውጣን ከማአቱ አድነኛ አምላኬ ከነ ካርሎስ ሾኬ ከቤካም ስብራት ከታኬታው ፍራት ካንዳፍታው አደጋ ተርፈህ በአምላክ ጸጋ ታምር ስለሰራክ ይላሉ ዣክ ሲራክ ብቻ ግን ሲከዳን ጉልበት ወደ ኋላ ላኢላሃ ኢላላህ አሁን ልቤ ፈራ እንዳላ ያደራ ሲያልፈኝ ባላጋራ ሲጥለኝ በንዴት እኔ እንትተሽ ወዴት ይልቅ በዚህ ሂጂ እኔ ልጣል እንጂ ኳስ አንቺን አለቅም በዚያ ልጨነቅም ገና ነው ዘመኔ ጨነቃለኝ እኔ የነገው ጎዳና ኦ ሳንታ ማዶና እግሬ ለምዷልና ከኳስ ጋራ ጉዞ በግንባር ጠምዝዞ እንደዚህ ነንኛ ተዛለኝ ዳግመኛ ዙሪያችን ዱለኛ ጎናችን ፍትጊያው ግንባራችን ውጊያው እግራችን ፍጥነቱ ድንገት መለየቱ ከዚህ ሁሉ መሃል በታርፍ ይሻልሃል አንተ ራስህ ረፍ የሮቢን ሆ ማኩረፍ የቤካም ፈገግታ ተወስ ያለኝ ለታ ልቤ በቅሬታ ምስጋና ይግባው ጌታ ምን ባዝን ላንዳፍታ የተከፋው ለታ የፊቴ ፈገግታ አይጠፋም ከፊቴ ይህ ነው ማንነቴ ከሕፃንነቴ የምታወቅበት ያ ፍልቅልቅ ውበት መልኩን መሽቀይሮ በትናንቱ አፍሮ በዘንድሮ ዞማ ከኔዋ ናትማ ብናለ ጸጉሬ እንደ ወይፈን በሬ ድንገት ተወርውሬ ግብ ያደንኩበቱ ብቻ ግን መሬቱ አንድ ቀን ሲከዳ ከዚያ ትልቅ ሜዳ ከተመልካቾቼ ድንገት ተለይቼ ሻንጣዬን ገፍቼ ትዝታዬን ትቼ ከመሄድ አልዳንኩም አሰላሙ አለይኩም ወአለይኩም አሰላም ዋንጫ ባያስበላም የኛ ልጆች ሆታ የዋንጫው እስክስታ ሲለቀለቅ ባንገት ሲሳበት ከሻ ተቀለበሻ ዋው ታገል ሰይፉ የዘጠናዎቹ ድምቀት እንደ ዘንድሮ አይደለም ጡቶ ቂጦ እኮ አይደለም እንደ ዘንድሮ እሺ ያኔ በሙዚቃ በመሰለ በሲዲ ነበር የወጣው በሲዲው ሰዓት ነበረ ብርቅዬ የነበረ ግጥም ነበረ እውነት ታገል ሰይፉን ያሁኑ ትውልድ እንግዲህ አብሮት እንኳን ቢሰሩና ትንሽ ዕውቀት እንኳን ከሱ ቅንጣቢ እንኳን ቢያገኙ የተሻለ ነገር መጻፍ ይችላሉ ብዬ አስባለሁ በትክክል አሪፍ የሚጽፉትን እንዳለ ሆኖ ነገር ግን አሁን ላይ በዛው ጡቶ ቂጦ ነው ባቷ ላቷ ሆኗል ወዝ የነበረው ግጥምና ቀልድ ነበረ ያንተ ግጥሞች ይሄው እስካሁን ድረስ ገርጅፈን እንኳን ከአይምሮአችን ሊጠፉ አልቻሉም ሚሞሪ በለው ቁጭ አድርገዋል ለዘጠናዎቹ ጄኔሬሽን ታገል ሰይፉ ጥሩ ነገር ሰርቶ አሁን ለማውራት ቁጭ ብለን ለማውራት በቅተናል ልክ እንደዚህ እንደ ታሪክ እንዲወራላችሁ መልካምና ጥሩ ነገር ወዝ ያለው ነገር ሰርታችሁ ለአሁን ያለው ጄኔሬሽን ቁጭ አድርጉ ግጥምና ቀልድን ባንድ ላይ የምታቀርብልን ታገል ሰይፉ እናከብርሃለን አክባሪዎች ነን ባለፈው እንግዲህ እንዳሳያችሁ የጳውሎስ ተከታታይ ፊልም አነጋጋሪ የጳውሎስ ተከታታይ ፊልም ከገመናና እንዲሁም ከሰው ለሰው ቀጥሎ ያነቃነቀ የነበረው ፊልምን ስድስተኛው ፓርት ላይ ያቆመን ነበር ቀሪው ፓርት ይዘንልና እባክህ ባላችሁ መሰረት ይኸውላችሁ ይዤላችሁ መጥቻለሁ አሁን አነጋጋሪ ሁኔታ ላይ ደርሷል እንግዲህ ለማስታወስ ያክል ሜላት የጳውሎስን መሃል አናቱን ከሰነጠቀችው በኋላ ፌንት ሲነቅልና እግሩ ላይ ሁለት ሲኖ ጭቃ ይዞ ጭቃውም ክብደት አለ በሁለቱም በኩል ያዘነበለው ከዛ በኋላ ሜላት ጳውሎስን ምን ታደርገው ይሁን የብዙዎች ጭንቀት ነበረ እኛም ሳምንቱ ተጨንቀን ተጠበን ጳውሎስን በውስጥ ለማናገር ሞክረን ነበረ ሙከራችን ግን አልተሳካም ከውስጥ ሰዎች እንደሰማነው ከሆነ ጳውሎስ ሙሉ ትኩረቱን ለዚህ ተከታታይ ድራማ ራሱን ሰጥቶ ጭንቅላቱን ሙሉ እዛ ላይ ያፈሰሰ እንደሆነ ማንንም ለማግኘት ፈቃደኛ እንዳልሆነ እኔ ደረስንበት ኤኒ ኮንታሚኔሽን ኢቻዘር ቱጌዘር አንፈልግም ብሏል የቀረውን ፋርት ለቆልናል እንግዲህ የቀሩትን ፋርቶች ለቀውልናል አነጋጋሪ ሁኔታ ላይ ደርሷል ፓርት 10 ደርሷል አራቱን ፓርት እንኮመኩማለን 7 8 9 10ን ፓዋ ይመች ወደ ቪዲዮአችን እንገባለን ላይክ ያደርጋችሁ ጠብቁን ላቴ ባክሽ ደቂቃ ጨምርልኝ በማርያም እነዚህን በፉት እሽ ሜላት ክፉ ነሽ አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር ትንሽ አሁን ልገለው ነው ፈጣሮ እርዳኝ ሜላት ማትገለኛለሽ ፈጣሮ እርዳኝ ውጣ ዛሬ በጣም ደስ ብሎኝ ጭካኔሽ
ጭካኔሽ ያረመኔው ይሳቅ ነው። ያ ተፈታ አልቃል ተቀቃው አልቃ ተነሳበት ምን ያረጋት ይሆን? ይንቀጠቀጣል ፊታቸው። ኧረ ወይኔ! ኧረ እባክህ ያለችን ልብ አንድ ናት። አንጠልጥለ ጨረስካትሳ እንዴ! ደስ የሚለው እንግዲህ በዚህ አላበቃም። ጳውሎስ የታሰረበትን ቀንበር በትንትኑን አውጥቶ ተነስቶ ንዴቱን ሲያንጸባርቅ ይታያል። ሜላትም እንደማትለቀው እንደማትምረው ምላ ተገዝታለች። ፊቷ ላይ ንዴት ይታያል። ሁለቱ ተፋጠዋል። ምን ይፈጠራል? በዚህ ድራማ የምናየው ምንድነው? የተውኔት አላባውያኑን እንዴት እየተገበሩት እንደሆነ ነው። ሜላት ፊቷ ላይ የሚንቀለቀል እሳት ይታያል። ደም የጠማ ወሬ ነው የምትመስለው። ፒተርም የበቀል ስሜቱን ይዞ ተነስቷል። እንዲህም የተበጣጠሰ ሻሩክ ካን ብትሉ ሳልማ ካን፣ ሄርቲክ ካን ራሱ እነሱ ኒል ካን በካን ጨረስ ነው። እሺ ሄርቲክ ሮሃን እነሱ ራሱ እንደዚህ አልተገበሩትም። ንዴቱን እንደ ጃሉንጋ ነው በታንትኖ የተነሳው። እነዚህን ድንቅ ኢትዮጵያውያን አርቲስቶችን የምትንቁ ሰዎች ካላችሁ በጣም ነው የሚያሳዝነው። የሰው ወርቅ አያደምቅ ነው ተረቱ። በራሳችን ምርት መኩራት አለብን፣ ማበረታታት አለብን። ይህንን በማሰብ ነው ድርጅታችን መዲ ፐርፊውም ይህንን ድራማ የክብር ስፖንሰር ያደረገው። እነ ጳውሎስን ይህ ትንቅንቅ የክብር ስፖንሰር በማድረግ ያቀረበላችሁ መዲ ፐርፊውም ነው። ልባችሁን በማንጠልጠል እንዳላንዛዛባችሁ ይህን ድንቅ ሽቶ ለማግኘት የምትፈልጉ ከስር በማስቀመጥላችሁ ሶሻል ሚዲያ ሊንኮች እየገባችሁ ኦርደር ማድረግ ትችላላችሁ። እስቲ ወደ ፊልሙ እንመለስ፣ ወደ ድራማው እንመለስ። ምን ይፈጠር ይሁን? አም ሶ ኤክሳይትድ ኦ ማይ ጋድ። በቃ ሽቶ ቹፓፔ ሞኛኞ ዋው በጣም ደስ ብሎኛል ወይዘሮት ሜላት። ዛሬ እኔ ነው የሚገልሽ። ብዙም አትደሰት ማርቆስ። ምን ልታረጊኝ ነው ወይዘሮት ሜላት? ሜላት እኮ ነኝ። እንጀምራ። እኮ ነኝ። ማን መሰልኩ? እንጨት ይዘሽ ነይ። ሜላት እንጨቱ ቆስም ደረሰልሽ። ይህ ሰው ገላ ነበር። ኧረ ሜላት ጭካኔሽ! ኧረ ድራማ ቅንጥብጣቢ! ኧረ እባካችሁ! ኧረ አታጓጉን። እንግዲህ ከፓርት 7 ተመልሰን 8 ላይ ብንሸጋገርም ከዛው ልብ መንጠልጠል ውስጥ አልወጣንም። ሜላትና ጳውሎስ እጅ ለእጅ ተያይዘው ተገጣጥመዋል። ከፍጥጫ ወደ ቡጢና ጡጫ ተቀይሯል። ተፋጠዋል። ምን ይፈጠር ይሁን? ልክ እንደ ፊልሙ የኛም ልብም ድመት እንዳይደርስበት እንደተንጠለጠለ ስጋ ተንጠልጥሏል። ማን ማንን ይመታ ይሁን? ማን ማንን ይገል ይሁን? አብረን የምናየው ይሆናል። ዞር በልኝ ይመስሎሽ ነው እንደ ሜላት? ዛሬ ሳልገል የት ማለት ዛሬ ማን መሆንሽ ነው? ማን መሆንሽ ነው? እኔ ያተማርካተን ሊገለኝ ነው ሜላት። ልጅ ከሰው አስቸጋሪ ነው። ዋው ሜላት ኮኪ ቁም ብያቸዋለሁ። ቁልፍ በእጁ ይዟል። ምንድን ተነሳበት? ዋው ገደላቸው። አሁንም ተንጠልጥለን የቀረ ነው። ፓርት 9 ያየ ነው። ፓርት 10 ምን ይከሰት ይሁን? የፋይናል ቻፕተሩ ነው። የአንደኛው ሲዝን 10ኛ ኤፒሶድ ላይ ደርሰናል። ፓርት 10ን እንየው። ሜላት አልቆልናል። በቃ ይሄ ሰውዬው ይገለናል። እቺ ሴትዮ ሜላትና ማርቆስ ሲገዳደሉ ማየት አልችልም። ይሄን ምስጢር ማውጣት አለብን።
ምን ሜላት አልቆልናል። ዝም በይ ጭቃው ክንኪት ሄሎ ማርቆስ ቅድስት ነኝ። የባለፈው ቦታ ላይ እንገናኝ። ባለፈው ቦታው ላይ ጠብቀኝ። ትልቁን ምስጢር ይዤ እመጣለሁ። እሺ እጠብቃለሁ። የባለፈው ቦታ ላይ ቅድስት ነኝ። የባለፈው ቦታው ላይ እንገናኝ። ትልቁን ምስጢር ልናገር ነው ሜላት። እሺ መጣ ሰበሰበቻችሁ። አንተ እዚህ ምን ትሰራለህ? አንቺ እዚህ ምንድን ነው የምትሰሪው? እኔን ቅድስት ቀጥራኝ ነው የመጣሁት። እኔ አንቺ ምን ለመስራት ነው የመጣሽው? ንገሪኝ። ቅድስትም የለችም፣ አንተም አትኖር። ምን ልታረጊኝ ነው? ገል ወንድ ነሽ እንዴ? ወይ አሬ በቃ ይሄ ተከታታይ ድራማ በቃ እንግዲህ ዋለ በገዛ ቤቴ ያስመንኑኝ ነው እንዴ? ፋርታ ስራ እንድንጠብቅ አልጠብቅም እንዴ? እኔ አልጠብቅበት እንደው በግድ አልጠብቃችሁም። ይሄን የመሰለ ድራማ አንጠልጥላችሁ የልታደርሱት ነው። አረ ቋንጣ ሊሆንባችሁ እኮ ነው። ሽንኩርት እንኳን እንደዚህ የሚከታተፍ አይመስለኝም። የፊልሞቹ ማጠር እንዴ ነው ያስፈጠራችሁት? የፊልም ዳኒ ሮስት ተሰራ ነው የምትሉኝ? ዋው! ድንቅ ትወና፣ ድንቅ ዳይሬክቲንግ፣ ድንቅ ሎኬሽን መረጣ፣ ድንቅ ጭቃ ማለት አይ ዶንት ቢሊቭ ዚስ በዘነዘና። እንግዲህ አንደኛው ሲዝን 10ኛው ኤፒሶድ በዚህ ተጠናቋል። ቀጣዩን ክፍል ይዛልና ምትሉ ካላችሁ እኔ ወንድማችሁ ለዚህ ድራማ ለተጠማ ጥሎልን ለተጠማ ህብረተሰብ እሽታዬን ነው ማቀርበው ይላችሁ እመጣለሁ። ከፍቅርና ከገንዘብ የትኛውን ትመርጣላችሁ? ኮሜንት ላይ አስቀምጡልኝ እስቲ። እህል አልበላም ነበር እሱ ካልመጣ። ከፍቅርና ከገንዘብ ከፍቅርና ከገንዘብ ፍቅር ነው እኔ የምፈልገው። ገንዘብ ለምን በዚህ አይደፋም? ገደልም ይገባል ገንዘብ ሳስጨም አላውቅም። ፍቅር ብቻ ነው ህይወትም ጤናም የሚሰጥ ፍቅር ነው። ገንዘብ ተባደር እንደ ልብሽ ትሄጃለሽ፣ ዘመድ ትጠይቂያለሽ፣ ትደሰቻለሽ። እንትናት ሌላ ነገር ገንዘብ ያው ለዘመድ ማስደሰቻ፣ ላንቺም ትደሰቻለሽ። ጓደኛ ሲመጣ ለልብሽ ገንዘብም ጥሩ ነው፣ ፍቅር ነው፣ ህይወት ያድሳል። ግን መጀመሪያ ፍቅር ነው። መጀመሪያ ህይወት ፍቅር። ፍቅር ከሌለሽ ገንዘብ ቢሞላሽ ባልሽ ጋርም ትጣያለሽ። ገባሽ? ገንዘቡ ምንም አይሰራም፣ ፍቅሩ ነው የሚሰራ። አንቺ ባልሽ ስታገቢ ገንዘብ ፍቅርን ብለሽ ነው? ባልሳገባ ፍቅር ነው ማለት ፍቅር ነው። ይሄ ለራሴ ፍቅር ነው። ፍቅር ወዳለሁ። አንድ ልጅ ነበር ፍቅረኛ ለቢሱ ቀርቦ የሚባል እህል አልበላም ነበር እሱ ካልመጣ ወላዲቱ አፍቅረሽ ነው? ከዛስ ለቢሱ ቀርቦ የሚባል እና ለምን አልተገናኛችሁም? አብራችሁ ለምን አብረን? ሚስት እያለሁ ደብቆኝ አብረን 2 አመት ቆይተን ወላ ሚስቱ መጣኝ። ሚስቱ በበላይ ለካ የለኝም። ጉድ ወንድ ልጅ ግን ድሮ ጀምሮ ነው ቺት የሚያደርገው ታውቃለህ። ሚስት እያለሁ ነው ላይ ደረባቸው። ከይሲ እስማ ግን እውነቱን ለመናገር ከሆነ ግድ የላችሁም እናቶች የምትሰሚኝ ከሆነ እዚህ ላይ ሶሻል ሚዲያ ላይ የምታዩ የደበቃችሁት ያሳለፋችሁት ህይወት አለ። አሁን ላለው ጄኔሬሽን በጣም የሚጠቅም በጣም የሚያንጽ ነውና እባካችሁ ያሳለፋችሁትን ነገር ለልጆቻችሁ ንገሩ። አሁን ለምሳሌ ስለ ትዳር እኔ ኑጌን ጠይቄው ነው የሰረጸ እውቀት ያለኝ። ድፍረት ስለ ትዳር ኑጌን ጠይቀ ከአይንና አይንህ መካከል ጥይት እንዲህ ሰርጎ ሲገባ ነው የዛን ሰዓት ነው መጠየቅት እዚህ የሚለ። ልጆቻችሁን ወደ ቀልባቸው መመለስ የምትችሉት ያሳለፋችሁትን ህይወታችሁን በመናገር ስለሆነ ንገሯቸው። የፍቅሩንም አሻሻገዳሚም ካሳለፋችሁ ንገሯቸው። ምክንያቱም ከአንድ ሰው ህይወት አንድ ሰው ይማራልና አደራችሁን። እቺን የቤት ስራ እንደ ልጅ
እንደው ልዘዛችሁ አርጉልኝ እባካችሁ። የወንዶች ጉዳይ የሚኮራባት ምርጧ ሴቷ አባላችን ተገኝታለች። ወንዶች ማለት ነው ከ21 ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም፣ እግዚአብሔርን አይበላም። እና ቤቱ ሄጄ ምንም ቤቱ ባዶ ነው፣ በቃ ምንም ነገር የለም፣ ገብቶ ማረፊያው ብቻ ነውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን ሳይ ምናምን በቃ በጣም ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምን እና በቃ በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች፣ ማርያም ያልፋል፣ ኪዳነ ምሕረት አለች ታግዛችሁ ምናምን። አሜን። እኔ በጣም ነው በቃ ፊል ያደረኩት እና አይዟችሁ በቃ አይዟችሁ ከማለት ውጭ ምን ይባላል? ጊዜው ደግሞ ደባሪ ነውና ግን አይዟችሁ እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድለኛ ናችሁ። እንዴ የኔ አንደበተ ርቱ ደግሞ እንዴት ነው የምታምሪው! ወይኔ በእግዚአብሔር አይታታል። አሁን ነው ግራ ጎኔ ነው አራግብታለች ነው እንዴ? አው ጉጉ ካጋ ኛም እውነቱን ለመናገር ከሆነ እንደዚህ ያክል እንዳንቺ እንኳን ውስጣችንን የተረዳልን ሰው የለም። በተለይ አሁን ላይ ወጣቱ ያለበት ነገር በጣም ይከብዳል። ለቤተሰቡ እንኳን ሽንኩርት መግዚያ መስጠት እንኳን ያቃተበት ሰዓት ነው። እንኳን የራሱን ቤት ላይ ያሟላ ቀርቶ ወንድ ልጅ ጥረግረ ብላ ስለተባለ የሚያየው መከራ በስሪዲ ሆኗል። በስሪዲ እውነቴን ነው የምላችሁ። በየጊዜው በመጣ ቁጥር እየተሻሻለ እየረቀቀ ትከሻው ላይ የሚቀመጠው ኃላፊነት እየረቀቀ ጫናው እየደቀቀ ኪስ ውስጥ የሚገባው ብር እየደቀቀ ሰውነቱ ጌታ ባርክ አሜን ትልቅ ሰው ነህ። ወንድ ልጅ የሚያየው 3 እጥፍ ነው። ሚስት አለች፣ ቤተሰብ አለ፣ እናት አለች። እናትም ማልበስ ማጌጥ ግዴታ ነው። ግዴታ ነው፣ ውዴታ አይደለም። አቤት አንደበት! አዎ አቤት የኔ አንደበት ርዕቱ! ምን ታረጋል? ብሩ እኮ ነው የጠፋው እንጂ ሐሳቡ አለ። ብሩ ነው የጠፋው። ብሩ ነው እንደ ጸጉሬ ቀስ እያለ የሸሸኝ የመጣው። ፈጣሪ አምላክ እንደው ይስጥሽ፣ ሌላ ምንም አልልም። ደጉን ይስጥሽ። እንደው እንዲህ እንደተረዳሽን ፈጣሪ ይረዳሽ። ሁሉም ወንዶች እሷ እንዳለችው ነው የሚያስቡት ብለህ ታስባለህ? አዎ ምክንያቱም አንሳው ሄሎጎ ነው ማስታወቂያ ሰሩ ይዱና። ጥሩ ጥያቄ ነው የጠየከኝ ግሴ። አዎ አላችሁ ደግሞ አንዳንድ የምታላግጡ ወጣቶች ብታድቡ ነው የሚሻላችሁ። ወንድ ልጅ ገንዘብ በ20 ዓመቱ ልብ በ40 ዓመቱ ነው የሚባለው። ገንዘብህን በ20 ዓመት ትይዛለህ፣ ልብህን እስከ 40 ዓመት ይሞላልሃል። እስከ 40 ዓመት የሰራውን ብርን ቁጭ ብለህ የመነዘርክ ልትበላ ትችላለህ። አለበለዚያ ግን ይሃ ቀልድ ራስክን ወጅበት መልካም ወጣትነትክን ስማ በቃ ገደል ግባ እናሳ አርሳ ልበብላ። ሌላ የወንዶች ጉዳይ የሚኮራባት ድንቋ እህታችን ስሙ ሴቶች። ወንድ ልጅ ቤት የምታጸዳ ሴት እፈልጋለሁ። ኦኬ እና ማን ሰነፍ ሴት ይወዳል? ማን ገልቶ ሴት ይወዳል እንዴ? አንቺ እኮ ለራስሽ ቤትሽ ስትቀመጪ ቤትሽ ከቆሸሸ እኮ ኮምፎርት አይሰጥሽም፣ ደስታ አይሰጥሽም። ምን ችግር አለው እሱ ሲናገረው? አቢዩዚቭ ነው፣ ዲስሬስፔክትፉል ነው። ብዙዎቻችሁ ጠንካራ ወንዶችን በህይወታችሁ አታችኋል። ምክንያቱም በቃላት ስለምትጫወቱ፣ ቃላት ስለምትበሩ። እንዴ ዛሬ ቤት አስጂ ምግብ ስሪ ካለኝማ ነገ ይረግጠኛል ብላችሁ በፍርሃት ይሄው ሳታገቡ 20ዎቹን አልታችኋል። ወንዶችዬ በጣም እንደዚህ አይነት ፍርሃት ካላችሁ አታስቡ። እናንተ ብቻ ወንድ ሁኑ፣ እናንተ ብቻ ጀግና ሁኑ፣ እናንተ ብቻ አባወራ ሁኑ። ትክክል። ግድ የላችሁም። እንደዚህ ኮምባቲክ የሆኑ ጦረኛ የሆኑ ሴቶች ከበዙባችሁ እኛ መታዘዝን ክብራቸው ያረጉ፣ መገዛትን ውበታቸው ያረጉ ሴቶች እየሰራን ነው። ደሞሪ ባል የሚጠብቁ ክብር ያለው ሰው የሚጠብቁ ጌታዬ ብለው እንደ ሳራ የሚገዙለትን ወንድ የሚጠብቁ ሴቶች አሉ። ተስፋ እንዳትቆርጡ። እናንተ ብቻ ጎበዙ፣ ራሳችሁን ግዙ። አንቆርጥም። እኔ ለዛ ነው እንዳንቺ አይነት ሴቶች ስላሉ ነው ትንሽ ቀልባችን መለስ እያለ እኔና ግሴ እንኳን የማግባት ፍላጎታችን በቀን በ0.5 በሲሶ እየጨመረ ያለው አይደል ግሴ? አዎ
ትክክል ነህ አንተ። ልታለቅስ ነው እንዴ? አግባኝ አላለች ልጅ ምን እዚህ ላይ ወጥቶበታል የትዳር እንትን እና ታለም እድሜና ጤና ይስጥሽ። እውነት ቁም ነገር ከውስጥ ያለውን ነገር ነው የተናገርሽው። ሴትና ወንዶች አሁን ላይ ያሉበት ፋይት እንዳይመስላችሁ ግሲ ፋይት እንዳይመስል። ባሏን እንደ ጦረኛ የምታይ ሴት መታለች። ሚስቱን እንደ ጦረኛ እንደ ተናጋሪ እንደ ምላሳም የሚያይባል መጥቷል። ትዳር የሚሆነው መቻቻል ሲኖር ነው። ምንም ሌላ ማትስ የለውም። ወንድ ልጅ ወጥተህ ሰርተህ ለፍተህ ጥረግረህ ቤተሰብህን የማስተዳደር አባወራ የመሆን ግዴታ አለብህ። ወጥተህ ስራ፣ አትዘፍዘፍ። ሴቷም የሚመጣላትን ገንዘብ በመጠቀም እማወራ ሆና ልጆቿን፣ ባለቤቷን ምሰሶ የቤቷ ምሰሶ ማለት እሷ ናት። የቤቷ የጀርባ አጥንት ማለት እሷ ናት። ማርሽ ቀያሪ ይባላል፣ በተለምዶ ማርሽ ቀያሪ ይባላል። ሴት ልጅ ምንም ማድረግ ትችላለች። ከዚህ ህግ አትውጡ። አለቀ። ነይ ልርገጥሽ ዌልካም ምንጣፉኝልኝ እኮ አይደለም የሚባለው። ባል የሚያመጣውን ሐሳብ ትቀበይና ታመዛዝኝና ሴት ልጅ ብልህ ናት ይባላል። አዎ አመዛዝነሽ አይ የኔ ባል ይሄ እኮ ብናደርግ ይሄን ነገር እናጣለን ብለሽ በብልሃት ጉንጩን ሁለቴ ሳም እሱም አይከፋም። ከዛ በኋላስ ባዶስ ማለቱ አይቀርም። ወንድ ልጅ ደግሞ ሁለቴ ሲሳም ለጋቂቤ በሉ ቅልጥ ነው የሚለው። ልቡም ሁሉ ነገሩ ቅልጥ ነው የሚለው። ሴቶችም ከህግ አትውጡ፣ ወንዶችም ከህግ አትውጡ። እህትን እንደምትወዱላ ሚስትህን ማክበርና መውደድ ነው። አለቀ። ትዳርና ህይወትን እንደው ማትሳት አድርጉት። እንደው አታጨናንቁን። ይሄ ነው በቃ መገዛት ነው። በፈጣሪ ቃል መገዛት ነው። አለቀ። እሱን ደግሞ ወደን አይደለም ያመጣ ነው። አፈቃቀራችን ነው። እግዚአብሔር ወደን እኮ አይደለም ከላይ የተሰጠን ነው። ውለጂ ክበጂ ለባልሽ ፍሬ ስጪ ከላይ ነው። በቃ ምንም ማድረግ አይቻልም። ለዚህ ሁሉ ሴት ግን ለዚህ ሁሉ ሴቶች እናታችን አንድ መልእክት አላቸው። እሳቸውን ሰምተን እንመለስ። አንተ ሀብት ስትፈልግ ሌላው ደግሞ ጤናውን እየፈለገ ነው። አንተ ጤናን ስትፈልግ ሌላው ደግሞ እየሞተ ነው። አንተ ቅንጡ መኪና ትነዳለህ፣ ሌላው ደግሞ በመኪና አደጋ ይሞታል። አንተ አዲስ መኖሪያ ቤት በገነባ ቁጥር ሌላ ቦታ አዲስ መቃብር ይቆፈራል። አንተ ፍርፋሪ በጣልክ ቁጥር የሆነ ቦታ ደግሞ ሌላው ሰው ለመኖር ብሎ ፍርፋሪ እየለቀመ ነው። አሁን አንተ ታለህበት ሁኔታ እንዲያወጣህና እንዲያሻሽልህ ፈጣሪህን በለመንክ ቁጥር ሌላው ደግሞ አንተ ወዳለህበት ሁኔታ ለመድረስ ብሎ እየጠለየ ነው። አንተ መንደር ታለ ፈገግታ፣ ሌላው መንደር የእንባ እየፈሰሰ ነው። ሽንት ቤት በገባህና በወጣህ ቁጥር፣ ምግብ በበላህ ውሃ በጠጣህ ቁጥር ሌላው ደግሞ ለዚህ ዓላማ አርተፊሻል መሳሪያ ተገጥሞለት እየተጠቀመ ነው። አንድ ጧት ፊትህን ስትታጠብ ሌላው ደግሞ ኩላሊቱን በመሳሪያ እየታጠበ ነው። ስለዚህ ልጆች ሆይ ተጎደላችሁ ያላችሁ ይበልጣልና ዘወትር አመስጋኝ ሁኑ። እናቴ ምን እንላለን? እንደው እድሜ ሰጥቶታል ይጨምርሎት፣ ጤና ሰጥቶታል ይጨምርሎት፣ የሰው ሞዴል ሰጥቶታል ይጨምርሎት። ሌላ ምንም አንልም። እንደው ከአፌ ወደቀን ጥሬዎች ነን። ብንመርቅም እንደው በንጹህ ልባችን የመረቅኖት ይደርሳል። አብዛኛውን ጊዜ ሁላችንም በሚባል ደረጃ ካለን ነገር ይልቅ ያጣነውን ነገር ነው የምናማርረው። ያጣነውን ነገር ነው የምናየው። እንበላለን፣ እንጠጣለን፣ እንለብሳለን። ነገር ግን ከኛ በላይ ያሉትን በማየት ቅንጡ መኪና የለንም፣ ቅንጡ እንደዚህ አይ ነገር የለንም፣ ቤት የለኝም፣ መጠለያ የለኝም። ወገን መጨረሻችን 2 ስንዝር ናት። 3 ስንዝር። አሁን ከረዘምኩ 3 ስንዝር፣ በፊት 2 ስንዝር ነበረ። 3 ስንዝር አለቀ። በጨርቅ ተጠቅልለን ለመግባት ነው። ምንም አያስፈልግም። ፈጣሪ አምላክን በሰጠን ነገር እያመሰገንን ስለተነፈስን፣ ይህንን አየር ስላገኘን፣ በነጻነት ስላኖረን፣ ችግር ስላልደረሰብን፣ ቢደርስብን እንኳን የሚደርስብን ፈተና ለትምህርት ስለሆነ ፈጣሪ የሚወደውን ቆንጠጥ ማድረጉ አይቀርምና ቆንጠጥ ብንደረግም እንኳን ወደሱ ለመመለስ ነውና እባክህ ጌታዬ ከዚህ ክፉ ነገር ሰወሬን ብላችሁ ጸሎታችሁን አድርሳችሁ ህይወታችሁን መቀጠል ነው። ፈጣሪ ካሽ ገንዘብ አይቀበልም። ፈጣሪ ቁስ አይቀበልም። ፈጣሪ የሚቀበለው ምስጋና ነው። ጠዋት ስትነሱ ተመስገን፣ ማታ ስተኙ ተመስገን ማለታችሁን እንዳዘነጉ። ይሄን ለማውራት እንኳን እድሉ ለሰጠን ፈጣሪ ተመስገን። አዎ ተመስገን ነው። የማዳም ቅመሞች ያሉበት ሁኔታ እንዴት ነው ለምትሉ ይሄኛው ዓመት 300 ሺህ ብር አስቀምጫለሁ። በሚቀጥለው ዓመት 300 ሺህ ብር አስቀምጣ አንድ ላይ 600 ሺህ ብር። ግን ሴትዮ ለምን አናደኝ ነው? ቆይ አሁን እኔ ደም ግፊት አለባት። በግድግዳ ባጋጫት ቆይ እኔ ሰበብ ነው። ዛሬ ሳውዲ ነኝ ያለሁት። ሳፈሽ ተቀመጭ ዘግዝቀው የሚያርዱሽ እኔና ሀቡ ግን ጀግና ናት። አቤት ያው ሁሉ ሰነስቶባት በጣም ያቺ አክስቴ ከወንድሜ ጋር ጣላችኝ፣ ከቤተሰቤ ጋር ጣላችኝ። ቆይ እመጣለሁ ኢትዮጵያ እመጣልሻለሁ፣ ትሰራልሻለሁ። አይ አሁን ኑሮ ብዬ ነው
እኔ አፈር አዶናይ ግን ጎበዝ ነው። ማዳም ቆይ አመት ለፍት ዩኒፎርም ገዝታ መጣችና ልብስ የገዛችን ይመስል ግፍታለሽ ነው ወደ ፎቶ ላይ ሳች ትለኛለች። እንዴት ጥሩ ነገር እንደገዛች ሀብን እድሜ 35 ነው ያለችው። እንዴት ባለፈው አንበስተር የሆነ 10 ዓመት ነው እንዲያከበር። እሺ ማዳም ቤት ደግሞ 14 ዓመት ሰርቻለሁ አላለችው። አንድ ላይ ስንት ነው የሚሆነው? 24 30 ከ35 24 ሲቀነስ 11 ዓመቷ ነው 40 ግሬ መጣችው። እቺ ልጅ በቀልድ አስመስላ ሁሉም ብቸኛው ሰው የሚያደርገውን ነገር ነው የተናገረችው። እውነቱን ለመናገር እንደው ለአንድ ሳምንት እንኳን የተዘጋ ቤት ውስጥ ቢያስቀምጡን አሊያም ደግሞ በቋንቋችን የማይናገር ሰው አብሮን ቢሆን እንኳን እንደው ፈፊ አይደል እንደሚያደርገን ሾት ያደርገናል እኮ። ሰው አይደለም በባዶ ቤት ውስጥ ቁጭ ብሎ ከሰው ጋር እንኳን ሆኖ ኪሱ ባዶ ሲሆን ሾት ያደርገዋል፣ ሸበለቅ ያደርገው ጀምሯል እኮ። አይፈረድም በዚህ ሰዓት። በፊት መንገድ ላይ ሰዎች እያሉ መንገድ ላይ ሲሄዱ እብድ ናቸው እንዴ እል ነበር። እነሱ እኮ ጤነኛ ናቸው። እኛ ነን እብድ እኮ እኛ ነን። ዝም ብለን ግራ ገብቶን ቁጭ አለን። ወይ አንወረው ወይ አንውጣው ማከል ላይ ዘኗል። እኔ እንደውም መንገድ ላይ ሁላ ምክክር እያረኩ ነው የምሄደው ብቻዬን። እውነት በሰው ሀገር ስትኖሩ ጆሮአችሁ ላይ ሹክ የሚላችሁ ነገር በጣም ብዙ ነገር አለ። በተለይ ብቸኝነቱም ስላለ የሰው ግልምጫውም የምታዋዩትም ሰው ስለሌለ እውነት ነው ያስብላል። እናት ዓለም ስንቶች እህቶቻችን ናቸው ብሎ የሚሰማቸው ሰው አጥተው በሰው ቤት በተዘጋ ቤት ውስጥ መከራቸውን እየበሉ ያሉት። አይዟችሁ ሁሉም አልፎ ቤተሰብ መሰረታችሁ ወልዳችሁ ከብዳችሁ የምትስሙበት ሀብት የምታፈሩበት ቤተሰቦቻችሁን የምትመሰርቱበት ቀን ይመጣል። ዋናው ነገር አለ ከላይ ተስፋ በሱ ይመጣሉ። አይዟችሁ ጸሎት ማድረግ ነው። መቅዲ እመጣለሁ ያለን ሰው መጠበቅ ቢዘገይም እንኳን በጣም ቀላል ነው። የማይመጣን ሰው መጠበቅ የሆነ ሰዓት ላይ ተስፋ ሊያስቆርጥ ይችላል። አንቺን ግን ትመጫለሽ ወይ አትመጭም በሚል ተስፋ እየጠበቅኩሽ ነው። መቅዲ እባክሽ ነይ ወደ እኔ። በጣም ናፍቀሽ ፕሊስ መቅዲ። መቅዲ ነይለት ለፍቅር አምላክ ብለሽ ነይለት። ወንድሜ ምን ሆነ ነው? ያደለ መኖሩ ያለቅሳል። ጭራሽ በመቅዲ ቤት ተቆጣጥረው የነበረውን ሪካርድ መቅዲ ልሰብረው ነው። እየተንደረደረች ነው። በቤቲና በናቲ ሲመራ የነበረው እንግዲህ በወንድማችንና በመቅዲ ሊጠረምሱት ነው። በርበሬ ነው እንደ ፍቅር የምትታጠኑት? እንደዚህ እየመጣችሁ ብትነፈርቁብን። ወንድ እኮ ደበቅ ብሎ ነው እንደ በርበሬ ወፍጮ ማለት ያለበት እንጂ ወጣ መቅዲ። እኔ አሁን ካንተና ከመቅዲ ማን ነው ወንድ ማን ነው ሴት? እሷ እኮ ናት ወንድ እየሆነች ያለችው። ማልቀስም ተገቢ አይደለም። ሄደህ ትናገራለህ። አይሆንም የምትባል ከሆነ ላሻቀበሩ በቃ ቢጤም መፈለግ ነው። ይሄኔ መቅዲ ከተሴጋ ልትሆን ትችላለች፣ አይታወቅም። ምንድነው የሰው ትዳርን እንደ ዳማ ቆርኪ ካልበተንኩና ካላፋታው የምትለው? ኧረ ወዲያ አዝናቂሽ ነኝ መቅዲ፣ አትጨማለቂ። መልስ ስጪውና እንደው የሚሆነውን ነገር ይሁን። እናንተ ናችሁ እኛ የምታዋርዱን። ያን ቢጤን ተመልከት እንግዲህ። ይሙን ጎብል የሚያምር የሱን ወድጄ ወደ እንዴት ልሁን? የሱ ተማሚ ነኝ የሱ ከሽተኛ ስመኝ የምሳምሳከኝ የምተኛ አላስገዳ ዳማ እኔም በቤት ነኝ ቢመክሩኝ አልሰማን። ያንን ቀራ ዙረ ተመለስ በሉት። የሚያስከፋ ነገር ምን ተናገርኩት? እሾክ ብቻ ነግሬን ብዳብሰው እንዴት መራመጃ መሄጃ ያጣል ሰው። እቹት እንደውም መቅዲ በቃ እቹት መቅዲ አግባት ምን ያነፋርቃል? እቹት መታላለች። ጠይሙን ጉብል የሚያምር የተባለለት እኮ ለወንድ ነው። ላንቺማ መሆን ያለበት ሹሩቤዳኒዘ ነናዝናዝባ ገናዝናዝባ ያለለታዩሌኮ ጋጋጎጎላተ አለኩ ድምጿ አለ። ግጥሙን ከየት እናምጣው? አንበደረው
ኧረ እንደው አባቶች ካላችሁ እንደው መከር አድርጋችሁ መልሷቸው። ወንዱ እንደሆነ እንደው ልምጭምጭ ብሎ ቁጭ ብሎላችኋል። ፔሬድ ማየት ፈልጋችኋል እንዴ? ንገሩን እስቲ። በየወሩ ማየት ፈልጋችሁን? እንደው ምኞታቸው ከሆነ ከተቻለ እንዴ ጨርሰው እኮ እንደው አንደኛቸውን ርጥ ነው ያላችሁት ቁንደዶ በወንድ። በዚህ ጉዳይ እንግዲህ እዚህ ሶሻል ሚዲያ ላይ እድሜ ልኬን እሪ እንዳልኩኝ ነው። አሁንም ብደግም ለቀባሪው ማርዳት ነው። ወንዶችም እንደ ወንድ እንሁን፣ ሴቶችም እህቶቻችን እንደ ሴት መሆናችሁን እንዳዘነጉ። ይህ የሚኖር ህይወት ነው። አንተ ቲቪ ቻናል ብንከፍት እኮ ያዋጣናል ማለት ነው። ዜና ብታነብ ዜና በዚህ ፊቴ ብናገር ማን ያምነኛል? ግሴ ፊቴ እኮ ችግር አለው። እሱስ ልክ ነህ ወይ? እንደ ማይክል ጃክሰን አላስገለብጠው። ወደ ስራ በቃ ነጎደ ጊዜው እያየነው ገሰገሰ እንደ ቀልድ እድሜ ሜደ እንደ ቀልድ ስንት ትዝታ። ወንዶች ሴቶች አናገባም ብለውናል ትላላችሁ። ሴቱ ይኸውና በግፍ ቢያጆ ሙሉ እኮ እያገባ እኮ ነው። ተመልክቱልኝ የሙሽራ ማት። ወንዱ ቁጭ ብሎ ሹሩባ ይሰራል፣ ሴቶቹ ያገባሉ። ወንዱ እናት ዳር ውስጥ ግባ ሲባል እንዴ በምን ላስተዳደራት በህገ መንግስቱ ይላል። ሴቶቹ ደግሞ ይኸው ቆርጦ ማግባት ጀምረዋል። ጀግኖች። ሴት ልጅ ናት ወንድ ልጅ ወደ ትዳር ሳብ የምታደርገው። መከር እያደረጋችሁ ሳብ ማድረጋችሁን እንዳትረሱ። ይቺ ጥቅም አላት። እንደው ፈጣሪ ከዚህ ከሞላ ሴት አንድ ለኔ እንደው ለየዋው ለልበ ገራገሩ አትኑ ከመልክ አለኝ አደርግሴ ምን ነው ተናነቀ የለኝም። አዎ ከመልክ አልነሳኝም፣ ከሀብትም ሀብት አልነሳኝም። ሀብታም ነኝ ያው የህዝብ ጌታዬ፣ ህዝብም ሀብት ነው ብዬ ነው። እና እባክህን አንዷን ሄደ በጆሯ ሾክ አትልልኝም ወይ? አዎ እሱን አዎ አላችሁ እንዴ ኧረ እንጸልይበት። ይሄው ሴቱ ትዳር አይፈልግ እንዳይባል በመንጋ እየወጣ እያገባ ነው። ሴቱ እንደ ሰላማዊ ሰልፍ ቬሎ ለብሶ ቆሟል። የኔስ የግራ ጎና ያጥንቴ ቅቅል ተሰርቶባት ነው፣ ጎመን በሰቀት ተሰርቶባታል። ኧረ እባክህ ጌታዬ ወይ ኧረ አለው በለኝ። ከነዚህ ሁሉ እንኳን አንዷ እንኳን ገልመጥ ብታረገ ምን አለ? መገልመጡን እኮ ነው። ኧረ በቃ በእናትህ ወደ ስራ እንግባ። እኔማ አንተን ሳልድር አላገባም ብዬ ይኸው ልደትህን ማክበር ጀመርኩ ጨርሼ። አንተ አሮጌ እንጨት ላይ ከርቡ። የዘንድሮ ልጆች አልተቻሉም። በመልክም አንደኛ ቁመናም አንደኛ ጨዋታም እኔ ቆይ የዘንድሮ ልጆች ስንተኛ ክፍል ደርሳችሁ ነው ከወዲህ ውስጥ የምትወጡት? ፍጥነታቸው እኔ ግጥሙን የዚህ ዘፈን እንኳን አላውቀውም። በትክክል በምንም አንደኛ ግጥም ምናምን ሆድ ውስጥ ጨርሳችሁ መውጣት ጀመራችሁ። ቤተሰብ ስልክ ከፍታችሁ ስትሰጡ እንደው ምን እያደረጉ ነው ምን ያያሉ ብላችሁ አትመርጡም? በዚህ እድሜ ABCDEFG እንደማለት ጭራሽ በመልክም አንደኛ ጸባይ ግን ዜሮ ውስጥ ልገቡ ነው። ወይኔ ይሄኔ ነው መሸሽ ከወላጆች ማለት ነው። ህፃናት ውስጥ ምን አደረጉ? ልጄን እንዳደስኩት እንዳያድግ አልፈልግም የምትሉ ቤተሰቦች ልጆቻችሁ እኮ እናንተ 10 ቀን ምጣድ ስር የተቀመጠ ቂጣ እንደበላችሁት ይብሉ ማለት አይደለም። ጥሩ ምግብ እንደምትመግቧቸው፣ ጥሩ ልብስ እንደምታለብሷቸው፣ ንጹህ እንደምታረጋቸው ሁሉ አእምሯቸውን ከክፉ ነገር ንጹህ ማድረግ፣ ጥሩ ነገር መመገብ እንዳዘነጉ ግዴታችሁ እኮ ነው። በዚህ ሰዓት ቴክኖሎጂ መስጠት ካስፈለገም አጋዥ የሆነ ነገር የሚያዩትን ነገር መርጣችሁላቸው ማሳየት ትችላላችሁ። ቼክ ማድረግ አለባችሁ። እያመጣችሁ ሁሉ ነገር መስጠት። አሁን ላይ እኮ እምብርትና ጡት ማሳየት እኮ ቀላል የሆነው ሃይባይ ስላጡ ነበር በፊት አይደል እንዴ? አዎ ወላጆች እበጥ እጅግ በጣም ጥሩ እያልኩኝ አይደለም። ይህን ተናገረ ብላችሁ ደግሞ እበጡ አሉ እንዳታብጡ ለማለት ነው። አሁን ብታገኙት የምትሸልሙትን መምህር ስሙን ጻፉልኝ። በጣም የናፈቃችሁን ነገር ግን በጣም የሚገርም ቪዲዮ ላሳያችሁ። ወዳችኋል። ያለፈው ጊዜ ማይጠፋው ካሳቤ ላይ ረሳኝ ትዝታ ታትሟል ከልቤ ደጋግሞ ይመጣል ሁሌም ይታወሳል ወደ ኋላ ሲቆጠር ግን ጊዜው ደግሞ ይሮጣል ትዝታ በረታ ሁሌ ያጋፈጠኝ
ያጣፋት ስቃይ ያረግነው ሳስብ እምባዬ ይመጣል ከባድ ነው ስሜቱ መች ላቀቀኛል የፍቅራችን ነገር አይወራ አንዳችን ለአንዳችን ያለ ስፍራ ምንም የማይፈታ ነበርንና ጊዜ ለካን ወስዶናል መቼ አሰብኩና ደስ ይለኛል ደግሞ ሳስበው ሁሌ ሲመጣብን ዋጋዬን እንግዲህ አግኝቻለሁ። በጣም ደስ ብሎኛል። በመልካም ውጤት ደግሞ እንገናኛለን። ከጎናችሁ ነው። ወዳችኋል። ዋው ዋው! መምህራን እንግዲህ ለእድገታችንና ለአእምሯችን ከፍተኛውን ድርሻ የሚወስዱት እነሱ ናቸው። የመቅጣትና እንዲሁም የማረም የማስተማርና ለአእምሮ ጥሩ ነገርን መመገብ የመምህራን ስራ ነው። እኛ ለደረስንበት ደረጃ እንዲሁም የምንናገረው ነገር የተገራ እንዲሆን ያደረጉን የተወደዱና የተከበሩ የተፈሩ መምህራኖቻችን ናቸው። ለኛ ብለው እነሱ እየተራቡ የሚከፈላቸው ደሞዝ በቂ ሳይሆን በትንሽ ብር እያገለገሉ ይሄን ሁሉ ህዝብ መምህራን ባይኖሩ ሀገር አትኖርም። የተማረ አካል ባይኖር ሀገር አይኖርም። ለዛ ደግሞ የጀርባ አጥንቶቻችን መምህራኖቻችን ናቸው። መምህር ለመሆን ማንም ሰው ስለተማረ ብቻ መምህር መሆን አይችልም። መምህር ለመሆን ለትውልድ መጨነቅ፣ ትውልድን መውደድ፣ ስለ ሀገር ማሰብ፣ ስለ ሀገር መጨነቅ ያስፈልጋል። ለዛ ነው መምህራኖቻችን ምርጥ የተባሉ ሳይንቲስቶችን፣ ዶክተሮችን፣ ፕሮፌሰሮችን እንደ ጉድ ያመረቱልን። አሁን ባየነው ቪዲዮ እንኳን በዚህ በደስታ ሁኔታ ውስጥ ሆነው እንኳን የሚያስቡት ስለ ተማሪዎቻቸው ውጤት ነው። ያሉትን ሰብታችኋል አይደለ? በመልካም ውጤት እንገናኛለን ብለዋል። መምህር ሁሌም ትርፉ የተማሪዎቹ ውጤት ነውና እናንተም ተማሪዎች መምህራኖቻችሁን ማክበራችሁን እንዳትዘነጉ። ክብር ለመምህራን። አንዴ ጥፋተኝነት፣ አንዴ ደግሞ ደግነት፣ ኩርፊያም ሰቅም ያለበት ደስ ይላል ጓደኝነት። በገበናት ይረዘ ሰላሙን እያላዘን ይኖራል እንዴ? ስለ ጓደኝነት ከኮሜዲያን ደረጃ እስቲ የተወሰነ ነገር እንማር። ጥር 6 1998 ነው በቃ ለመጨረሻ ጊዜ አንደበቱ ከመዘጋቱ ከማለቱ በፊት ደረጀን ብቻ ብሎ በቃ ሐኪም ቤቱ ተነግሮቸው ምናምን እሱ አንድ እናቱን ይዤ እንድመጣና እናቱ ሰዓት እንዲኖራቸው ከዛ እኔን ደግሞ ለብቻ ነውና እናቱን ይዤ እንድመጣ ነው። በቃ ኦሬዲ ደክሞታል። እኔ ነኝ ደሬ ስማችንን ጠብቀው እናቴን አደራ ወደ ልደታ ስትሄድ እኛ ሰፈር ጋር አንድ ወዳጅ አለን አሹ ስጋ ቤት እሱን ሄድ ጎብኘው አግኘው እንደኔ ይሄው አለና ሶስቱም ነገር ነገረኝ። እናቱም በቃ ፈጣሪ የወሰዳቸው እንጂ ቃሉን ጠብቄያለሁ ክብሩንም የሱንም ስም ይሄው ከሌላ ከማንም ሰው ጋር ሳልጣመር ክብሩን ጠብቄያለሁ ሎጎ ከዛ አሹን ጋር ጓደኛ ነኝ ምንም እንኳን ስጋ ባልበላም እሱ ቤት ውላለሁ ወሬ ስላለበት። ስለዚህ እነዚህ ነገሮች ናቸውና እናቱን ደግሞ ለብቻው እንደዚህ አይነት ስሜት ያለው ነገር ነገራቸው። በቃ ልጅሽ ነው እኔ በሄድም ልጅሽ ነው ምናምን ነገር ብሎ ነግሯቸው ነውና አይነግሩኛል። እሳቸውም ነፍሳቸውን ይማረው ልጅ አልሞተም አንተም ባየሁ ቁጥር ልጅ አለላል ሩቅ አገር ተሹሞ ሄዷል አንድ ቀን መጥቶ ይጠይቀኛል ይላል። ቤቱን እየሄድክ ታይለታለህ መቃብሩ ማለት ነው። እንደዚህ ያሉኝ በቃ እርጅናም እድሜም ምናምን ሄዳ አለፉ። ግን በቃ ይሄን የጓደኝነት ጥግ በጣም እውነት ልታስለቅሰኝ ነው። በጣም ስሜታ ያረክ ነው። እኔ ብዬ አሁን ጠነከረ። አይ አሁን ጥር 11 ሲመጣ 20 ዓመት ይሞላዋል። ዋው! ግን በጣም ቃልህን እኔ ጠብ ማለት አንዳንዴ ቃል በጣም ብዙ የሀበሻ አባባሎች የኢትዮጵያውያን አባባል አለና ህይወት ትክክል ታያቸዋለና አንዳንዴ ቃል የእምነት ዕዳ ነው የሚለው እውነትም ነው። አሁን አንተ ቃልን መጠበቅ በጣም ከባድ ነገር ነው። በጣም ከባድ በዚህ ዘመን በዚህ ማህበራዊ ምናምን ነገር ባለበት ዘመን አንዱ ነገሩ ወደዚህ በሚያዞርበት ዘመን ለቃል መገዛት ትልቅነት ነብሳቸውን ይማር። አሁን እሳቸው በህይወት የሉም። ጓደኝነት ማለት እኮ ከራስ አልፎ ለሌላ መሰጠት ማለት ነው። በቃ አንቺ የምትኖሪውን አንቺ የምታደርጊውን አንቺ የምታስቢውን ደግሞ ለጓደኛም በዛው ልክ እንደውም ከዛ ባለፈ መስጠት ማለት ነው። ጓደኝነት ማለት
ገንዘብ የማይለውጠው፣ ጓደኝነት ማለት ጭብጨባ የማይለውጠው፣ ጓደኝነት ማለት እልቅና የማይለውጠው፣ ጓደኝነት ማለት እውቅና የማይለውጠው ግን የእውነት ከልብ ለጓደኛ የሚሰጥ ምንም ነገር የማይለውጠው ፍቅር ማለት ነው። ጓደኝነትን እንደዚህ ነው የምገልጸው። ይሄ ነው ትልቁና ዋናው ነጥብ። አበቃ። በጣም 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 በሚገርም ሁኔታ ነው የገለጽከው። ደስ ይላል። የእውነት ለሁላችንም እንዳንተ አይነት ልብ ያለው ጓደኛ ይስጠን፣ እኛም እንደዛ እንድንሆን ያደርጋል። አንድ እስከ ሀብቴ ጋር ተያይዞ በጣም ብዙ ያልተጠየቀው ጥያቄ የለም፣ አሁንም የመለስከው ነው። ግን አንድ ሰው አንድ ወዳጄ ምን አለኝ፣ ይህን ጥያቄ እስኪ ከመለሰልሽ ጠይቂው አለኝና ሀብቴ መጨረሻ ሰዓት ላይ ሆስፒታል ውስጥ ሆኖ ደሬ ጋር ደወለ። አንድ ነገር ይዘህልኝ ና ብሎት ነበረ። ምንድን ነው እሱ? እውነት ስማችሁ እንደጠበቅከው ቃልህ እንደጠበቅ 20 ዓመት ሙሉ ደሬ በስህተት የተጋበዘበት ቦታ ሁሉ እንደው ካሜራም ጀርባ ቢሆን ሀብቴ ሳይነሳ አይውልም። ደሬ ያለበት ቦታ ሁሉ ይሄን ሁሉ ዓመትና በጣም ትልቅ ነገር ነው። ደሬ እንግዲህ ስለ ጓደኝነት ኮሜዲያን ደሬ ብዙውን ብሎታል። 20 ዓመት ማለት እኮ ግሴ የአንድ ወጣት እድሜ ማለት ነው። የአንድ ወጣት እድሜ ነው። እስከዛ ድረስ ቃሉን በመጠበቅ በሄደበት በሞላ ስሙን በማንሳት የተሰጠውን 3ቱንም አደራ ፈጽሟል። ስቲል የተሰጠውን አደራ እስካሁን ድረስ እያወራ ነው። ጓደኛውን፣ ወዳጁን፣ የሥራ አጋሩን በየሄደበት እያነሳ ስሙ እንዲጠራና ከፍ እንዲል የጓደኝነት ስሜት ነውና ኮሜዲያን ደሬ ለአንተ ያለን ክብር በጣም ከፍ ያለ ነው። ለአንተም ደርዬ እንግዲህ እድሜና ጤና ለአንተና ለመላው ቤተሰብ ይስጥ እያልኩኝ ልባዊ ምኞቴን እገልጻለሁኝ። እንወዳለን። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። አብሬያችሁ የነበርኩት ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ገሴ ክስላው አብረን በመሆን ነበረ። ዛሬ ልደቱ ነው የገሴ። ሃፒ በርዝዴይ እያላችሁ የላይክ ምልክቷን መጫናችሁን እንዳትረሱ፣ ሰብስክራይብ መደረጉም እንዳይረሳ። ምክንያቱም ላይክ ሲያደርጉና ሰብስክራይብ ሲያደርጉ ይህን ቪዲዮ ኮንኩሞ መጨረስ ትቶ ላሽ ማለት እንደ ባዳም ልኮ ነው የሚቆጠረው። እኛ ጋር ደግሞ ባዳም ልኮ አይሰራም ኢትዮጵያውያን ስለሆንን እና ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። የሶሻል ሚዲያ ሊንካችን ውስጥ እየገባችሁ አስተዋውቁ በሉን። እምቢ አለን እኛ በጭራሽ አላልንም። አብራችሁን ስሩ። በተሟላ ፕሮዳክሽን መተን ድርጅቶ ድረስ ቀርጸን አሽሞንሙነን ምርቶቻችሁን በጥራታችሁ ልክ እናስተዋውቀላችኋለን። እወዳችኋለሁ። ላይክ አድርጉ።